አብዛኛው ጓደኛ አስመሳይ ነው። አስመሳይ መጣ ቢሮ ታለቅሳለች። አሁንም ማጨራሽ ፋሽን አደረጋችሁት ሙነሽዶች በተለይ ማለት ነው። ሱብሃንአላህ በዚህ ገና ከሆድ ከወጣ አንድ ቀን ባልሞላ ህፃን ልጅ የታየው ተአምር አደምን እያነጋገረ ይገኛል። ይሄን ጉድ ሁላችሁም ስሙ። ነፍሱ ለመዳኑ ሰበብ የሆነውን ዶክተር ለምን ነፍሴን አዳነው ሲል ቅሬታ አቀረበበት። አሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ። ውድና የተከበራችሁ የኑር ቤተሰቦች እንዴት አላችሁ? ዛሬም ኢንሻአላህ በአላህ ፈቃድ አዳዲስ መረጃዎችን ይዤላችሁ ወደ እናንተ ተመልሻለሁኝ። ከናንተ የሚጠበቀው ኢንሻአላህ ያ ጀማዓት ኑር ቪዲዮውን ላይክ እንደዚሁም አዲስ የሆናችሁ ሰዎች ካላችሁ ቻናላችንን ሰብስክራይብ እያደረጋችሁ እንድትቀላቀሉ ግብዣዬ ከፍ ያለ ነው የሚሆነው ኢንሻአላህ። ሰሞኑን ደግሞ እየሰማነው ያለነው ነገር ትንሽ አሳሳቢ ደረጃ ላይ እንደደረስን የሚያሳይ ነው። ሙነሺድ ወይም ደግሞ ኮንቴንት ክሬተር እንበለው ያው አስቂ ነገሮች ምናምን ዩቲዩብ ላይ ይሰራ ነበረ። ባባ ኢሳቅን ታውቁታላችሁ። እዚህ ምስሉ ላይ እንደምታዩት ወንድማችን እንግዲህ በጣም እንድታገዙኝ ይፈልጋለሁኝ እያለ ነው የሚገኘው። ተቸግሬያለሁ እያለ ነው የሚገኘው። አንዳንድ ወገኖች ሙስሊም ወንድሞችና እህቶች እንደዚህ አይነት ነገር ትሬንድ እየሆነ መጣ። ትንሽ ነገር ሲቸግራቸው ወደ ኦዲየንስ እየመጡ ኦዲየንስን ይሄ ተከታይን ማስቸገር ምንድነው እያሉ የተለያየ ሐሳብና አስተያየቶችን እየሰጡ ነው የሚገኙት። አላኩልሃል እንግዲህ ሲመስለኝ ትንሽ ንግድ ይጀምራሉ። እንግዲህ ባባ ኢሳቅንም ፌስቡክ ፔጁ ላይ የለጠፈውን ልጥፍ አይቼው ነበረ። ትንሽ ኪሳራ ንግድ ጀምሮ ኪሳራ እንደገጠመውና ከሰዎች ብድር ምናምን እንደወሰደ እየተናገረ ነው የሚገኘው። ያን እዳ እንዳልሰራ እጄን አሳስሮኛልና የቻላችሁ ወንድምና እህቶች አገዙኝ እያለ ነው የሚገኘው። እንግዲህ እኔ ባይዘይ በጣም ከባድ ነው ያጀማ መወሰን። እንደዚህ በሰው ላይ መፍረድ ትንሽ ይከብዳል። በሰው ላይ እንግዲህ ብዙ አይነት ችግሮች ይገጥሙታል የሰው ልጅ። እንግዲህ አንዳንዱ ሰው አላህ ጋር ብቻ አውርቶ ችግሮችን ይፈታል። አንዳንዴ ደግሞ ሶብር እያጣን ወደ ሰዎች እንዴ ደግሞ ታዋቂ ምናምን ሲሆኑ ሰዎች ደግሞ ወደ ሰዎች ያመጡታል። እንግዲህ እናንተን ሐሳብና አስተያየት ኮሜንት ላይ ያስቀምጡ። በቻላችሁት አቅም ደግሞ የምታገዙ ካላችሁ አግዙ። ዱዓ የምታደርጉ ወንድምና እህቶች ዱዓ እንድታደርጉ ነው። አንዳንድ ወንድምና እህቶች ግን እንደዚህ አይነት ለየት ያለ ሐሳብና አስተያየት አላችሁ። አሁንም ማጨራሽ ፋሽን አደረጋችሁት ሙነሽዶች በተለይ ማለት ነው። በየተራ ጤነኛ ሆናችሁ አግብታችሁ ልጆች ኖሯችሁ ያለ ኃላፊነት በሚሊዮን ብር ትበደሩና ቢዝነስ ጀምራችሁ ስትከስሩ ከዛ በኋላ ወደ ህዝቡ ትመጣላችሁ ገንዘብ እያላችሁ ማለት ነው። ኢትዮጵያ ያሉት ጓደኞቻችሁ ደግሞ ጋሻ ጃግሬዎቻችሁ ናችሁ። ሼር ምናምን ያደርጉላችኋል እንዲዋጣ። ለምን ነገ ደግሞ እነሱ ተረኛ ለማኞች ስለሆኑ ማለት ነው። ኤኒዌይስ ሌት ሚ ቴል ዩ ጋይስ አውሮፓም ሆነ አሜሪካም ሆነ ተሰድዶ አረብ ሀገርም ተሰዶ ያለው ሰው በየመን በሊቢያ በኤርፖርት የወጣው ሊዝናና አይደለም። ቸግሮት ለመስራት ከቤተሰቡ ከልጆቹ ተለይቶ ከሀገሩ ርቆ የሚኖረው ለመስራት ገንዘብ ለማግኘት ነው። ወጣችሁ ሰርታችሁ ለምን አትለወጡም? እናንተ ወጣቶቹ እጅግር ይዛችሁ ገንዘብ ከለመናችሁ የታመመው በምን ይረዳ? እርስ በርሳችሁ ትረዳዳላችሁ። እርስ በርሳችሁ ቪዲዮ ሼር ምናምን ትደራረጋላችሁ፣ ከቨር ትደራረጋላችሁ። ለምን? ነገ ደግሞ ያኛው ተረኛ ስለሚሆን ማለት ነው። በዛ ላይ ደግሞ ዩቲዩበሮች ዩቲዩብ ቻናል ያላችሁ ከዚህ በፊት ስትከፈሉ የነበራችሁ አትሰሩም እንዴ? ውጡ፣ ፕራንክ ስሩ፣ ምንድነው ሶሻል ኤክስፐሪመንት ስሩ፣ መንገድ ላይ የሆነ ቪዲዮ ስሩ። እንዲህ በጣም ብዙ እኮ አይዲያ አለ። ለምን አትሰሩም? ያለ ኃላፊነት በሚሊዮን ገንዘብ ተበድራችሁ ከዛ በኋላ ስትከስሩ ወደ ህዝቡ ቢዝነስ ስትጀምሩ ከታች ከትንሹ ጀምሩ፣ ባላችሁ ባቅማችሁ ጀምሩ። ሲያድግ እንደዛ ነው ኃላፊነት የሚኖራችሁ። በሚሊዮን ተበድራችሁ ከዛ እንደገና መጣችሁ አታልቅሱብን። we are sick and tired of you guys። እንዴ የእህታችን ያነሳችውና ሐሳብ ባይዞ እኔም ጋራዋለሁኝ። ልክ ነች። አንዳንድ ነገሮች እንደዚህ በቃ ትሬንድ ይሆናሉ። ልክ አይደለም። ሌላም ሰዎች በቃ ሲቸግራቸው ወደ ህዝብ መውጣትን እንደ ፋሽን እየተከተሉ ነው የሚገኙ። ይህ ነገር ለሙስሊሙ ጥሩ ነገር አያስተምርም። አላህን እንዲያገዘው መለመን እንዲሁም ደግሞ መልፋት አለበት ብዬ ነው የማስበው። ደግሞ ምን አለ መሰላችሁ ያ ጀማዓ ትልቁ ችግር ዝቅ ብሎ መስራትን አይፈልጉ ይመስለኛልና ትልቅ ብድር ይበደሩና የሆነ ትልቅ ነገር መክፈት ይፈልጋሉ። ልክ ሶሻል ሚዲያ ላይ እንዳለው ተሰሚነታቸው ምናምን የሆነ ከፍ ያለ ነገር ይፈልጉና እንግዲህ በሰው ብድር ከጀመሩት ነገር ላይ አይጣጣምላችሁ ይላል። ኪሳራ ሊመጣ ይችላል። ያ ነገር ዋጋ እያስከፈላቸው ይመስለኛል። አላኩልሃል የምታግዙ ወንድምና እህቶች ያው ችግር የለውም፣ ማገዝ ችግር የለውም። ሳይቸግራችሁ መቼም አደባባይ ላይ ይወጣሉ ብዬ አላስብም። በቻላችሁት አቅም አግዟቸው። እስኪ ፍልስጤማውያን ደማቅ ሰርግ እያከበሩ ነው የሚገኙት። በፍርስራሾች መሃል ውስጥ ነው። አሁንም ሰርጎችን እያከበሩ ነው የሚገኙት። እስቲ እነሱን ቪዲዮዎች እንመልከት። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። አያችኋቸው አያምሩም? ይህ ቪዲዮ ከደረሳችሁ ቪዲዮ እንዳይወርድ በደም ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ኮሜንት ላይ መብሩክ ያ ገዛ እያላችሁ ጻፉ። አው ይህ ሁሉ ሙሽራ
እየተሞሸረ ያለው በአንድ ቀን በፋለስታይን በጋዛ ውስጥ ነው። አላሁ አክበር። ምንም እንኳን ህዝቦቻቸውን በጦርነት ቢጨርሷቸው ቢጎዷቸውም እነሱ ግን እንደዚህ ጠንክረው ውብ ሆነው እያሳዩአቸው እያዳከሟቸው ይገኛል። አላሁ አክበር። ኢንሻአላህ ደግሞ የነጻነታቸውን በዓል እንዲህ ባማረ መልኩ የሚያከናውኑ አላህ ያደርጋቸዋል። ሱብሃንአላህ። የፍልስጤማውያንን ያክል ጥንካሬ ያለው ህዝብ ማግኘት በጣም ከባድ ነው። በዚህ ፍርስራሽ ውስጥ ሆነው ትውልድ መገንባት ጄኔሬሽንን መገንባት ይፈልጋሉ። በዚህ ሂደት ውስጥ ናቸው ያሉት። እንግዲህ አስቡት፣ በዚህ ፍርስራሽ ውስጥ የሚታይ ፈገግታ የሚታይ ደስታ እኛኮ በህንጻዎች ውስጥ ሆነን ማናገኘውን የማይታይበትን ደስታና ፈገግታ ነው እነሱ ጋር የምንመለከተው። ይህ ደግሞ ከኢማናቸው ጥንካሬ የሚመጣ ከጥንካሬያቸው ከኢማናቸው ጥንካሬ ብዛት ከአላህ የሚሰጣቸው ውድ ስጦታ ነው ብዬ አስባለሁኝ። እናንተ ደግሞ ለየት ያለ ሐሳብ ካላችሁ ኮሜንት ክፍት ነው፣ ኢንሻአላህ ኮሜንት ላይ ጻፉና እንወያይበታለን። ሱብሃንአላህ። በዚህ ገና ከሆድ ከወጣ አንድ ቀን ባልሞላ ህፃን ልጅ የታየው ተአምር ዓለምን እያነጋገረ ይገኛል። ወይሳት ቪዲዮን አሳያችኋለሁ። ከማሳየቴ በፊት ግን ልንገራችሁ ምን እንደተፈጠረ። ይሄ ህፃን ልጅ እንግዲህ እንደተወለደ አባት ጆሮ ላይ አዛን ይጀምራል። አዛን ሲል እንግዲህ ተክቢራ ካደረገ በኋላ አሽሃዱ አን ላ ኢላሃ ኢላላህ ብሎ አሽሃዱ አነ ሙሐመድን ረሱሉላህ ሲል እንግዲህ የነብዩ ሰለላሁ ዐለይሂ ወሰለም ፍቅር ከልቡ ነበርና እኛንም ደግሞ ለኛም መልእክት እንዲሆነን የሳቸውን መሐባ ገና ከህፃን ልጅ እንኳን ልቡ ላይ እንደቋጠረ እኛም ገና በጣም ብዙ እንደሚቀረንና ይሄ ህፃን ልጅ እንኳን የሳቸውን ስም አስተንትኖ የአላህ ተአምር በሱ ላይ እንዴት በምን ሁኔታ እንደታየ እዚህ ቪዲዮ ላይ እንግዲህ ሁላችሁም እንድትመለከቱት መልእክትም እንዲሆነን ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮ أشهد أن لا إله إلا الله أشهد أن لا إله إلا الله أشهد أن محمدا رسول الله ከሳምንት በፊት አካባቢ ከወንድሜ አብዱልፈታህ ኸሊል ጋር መስጂድ የዙሁር ሰላት እየሰገድን ይሱን አግኝተነው ነበርና ሙቅ ካለ የሰላምታ ልውውጥ በኋላ እዚያው መስጂድ ውስጥ ረጅም ጊዜ ወስደን ብዙ ተጨዋወትን። አላህ እርስ በርስ እንተዋወስ ዘንድ የላከን ያህል ከአላህ ሱብሓነሁ ወተዓላ ቃልና ከረሱሉላህ አሚን አለይሂ ሰላቱ ወሰላም ተምሳሌታዊ ህይወት እየቀነጨብን ካጋጠሙን የተለያዩ ክስተቶች እየተነሳን ብዙ አወጋን። በሰዓቱ ይሱ ላይ ጎልቶ የሚነበብ የመደበርና የመከፋት ስሜት ይታይ ነበርና ሰው በዘለፋና በስድብ ብዙ ድንበር እንዳለፈበት ሆኖም የለመደው መሆኑን ጎልቶ ከሚታይ ቅሬታ ጋር አጫወተን። በወቅቱ የተሰበረ ልቡን እያስተዋልኩ ከዚህ የተሰበረ ልብ ጀርባ የስንት ሰው ስለታማ ምላስና አደብ ማጣት እንዳለ እያሰብኩ አዘንኩ። ከዚያ ሁሉ ድንበር አላፊ ኢስሐቅን አግኝቶ አፉታ የሚጠይቀው ጥቂቱ እንደሆነና አብዛኛው አላህ ፊት ለመተሳሰብ በዳይነቱን ለአኺራው እንዳሻገረ እየገባኝ ተከዝኩ። የሰውን የዲን ደረጃ መዳቢነት የዚያችን 40 ዓመታት ዝሙት ሰርታጅነት የገባችን ህይወት እስልምና ለቀልብና ለንያ የሰጠውን ሰፊ ድርሻ እያነሳን አወጋን። በተለይ እንደ ማህበረሰብ ለኪነ ጥበብ የሰጠነው አናሳ ግምት ለኪነ ጥበብና ለጥበብ ሰዎች ያለን ንቄት ምን ያህል እንደ ህዝብ ዋጋ እያስከፈለን እንደሆነ ዳዕዋችን በስድብና በስነ ምግባር እጦት ታጭቆ ለዛ ያጣ በድርቀት ተመቶ ሰውን እንኳን ሞት የሚያስብል ጭካኔ ላይ እንዳደረሰን እያመመን ቢሆን አወራንበት። ገና ያልተረካውን የሐላል ኪነ ጥበብ ዘርፍ በእንጭጭ ከማስቀረታችን በላይ በዘርፉ ላይ ለዕለት ጉርሳቸው እንኳን እየተቸገሩ የሚታትሩ ስብዕናዎችን አናታቸውን ያል ምን ያህል ከሜዳው እንደገፋናቸው በተስፋ መቁረጥ ይብሰከሰኩ ዘንድ እንደፈረድንባቸውም በቁጭት ተጨዋወትን። ኢስሐቅን ጨምሮ በዘርፉ ላይ የተሰማሩ እነኚህ ስብዕናዎች ከኢስላማዊው ዓለም ወጣ ብለው በሚገኙ ሜዳዎች ላይ ቢሰማሩ እንዴት ያለ ተቀባይነት እንደሚያተርፉ አላህ ያውቃል። አልታደልንም። በነገራችን ላይ ፒያሳ ጣሊያን ሰፈር ነሲሃ ጀማ ውስጥ በተርቢያ ተኮትኩቶ ያደገ መሆኑ የተሸከማቸውን ዘርፈ ብዙ ሙያዎች ከሐላል ኢንዱስትሪ ውጪ ለማዋል አልፈቀደለትም እንጂ ምናልባት ስሙን በኩራት የምንጠራው አንቱታን ያተረፈ ባለሙያ ሆኖ እናገኘው ነበር። በተለያዩ አጋጣሚዎች የሶሚ ቲዩብ ቀረጻዎች ሲካሄዱ በቦታው የመገኘት እድል እንዳጋጠመው በተወሰነ መልኩ እንደተሳተፈ ሰው ማንኛውም ቀረጻ ከመጀመሩ በፊት
ስራው ሰዎችን የሚቀይር በንጹህ ንያ የተሰራ እንዲሆን በዱዓ እንደሚጀመር ተመልክቻለሁ። እንደውም ይህ በጎ ልምድ ሀገሬ በተሰኘ መድረክ ዝግጅት ላይ በጋራ ባቀረብነው ነጃሺ ተውኔትም ላይ ተተግብሮ ስራችን ስኬታማ ለመሆን በቅቶ ነበር። ይኸው ኢሱ እዚህ መንደር ላይ ምንም እንኳ እየተጎዳው በሙያዬ ላገልግል ለዲኔ ለስራ ባለ ያተረፈው ስድብና የሰው ዕዳ ሆነ። ወየው ድንበር ላለፍን ከአባን ከማፍረስ የሚልቀውን የሰውን ቀልብ እንክትክቱን ላወጣን ወየው ለኛ። ለማንኛውም ኢሱን ማገዝና አይዞህ ማለት ለምትፈልጉ አካውንቱን ካፕሽን ላይ አስቀምጬላችኋለሁ። አይዞህ በርታም በለው። ቀልቡን የሰበርንም በዚሁ አጋጣሚ አፍታን ጠይቀው። መልእክቱን ሼር ማድረግና አካውንቴን ፎሎ ማድረግ እንዳትረሱ። ሪያድ አብዱል ጀባር ነበርኩኝ። ቅንና መልካም እንሁን። ሰላም አለይኩም ወራህመቱላህ። 6 የቲም ይዣለሁ። ጓደኛ ባለቤቴ ድሮ እኔ ቤት ውስጥ በሳምንት አንዴ እያረደ ነበር ጓደኞቼን ሁሉ የሚጋብዛቸው። ዛሬ አንድ ልጆቼን ያየው ነው። አንድ ልጆቼ ይሄ ነው ጓደኛየው። ለምን አንተ አታየውማ? ትላንት የሚቀርበው ለአንተ እንጂ ለአላህ ሲል አልነበረ። ብዙ ሰው እናያለን። ያው ብዙን ጊዜ ኢትዮጵያ ውስጥ የሚዘፈንልን መቼ ነው? ስንሞት ነው። ስራ ያለው ግን ከሞት በኋላ ነው። የሚስቱ ጉዳይ በሐያት ካሉ የእናቱ ጉዳይ በሱ እጅ ከነበሩ በጣም እኮ ይረበሻል። አንድ ወንድም ሲሞት እኮ በጣም ይናጋል። ጥሩ ዱንያ እንኳን ጥሎላቸው ቤቱ ይናጋል። የሚገርም እንደ አባት ነውርን የሚሸፍን ስለሌለ እንደ አባት የሚያስተካክልም ስለሌለ ቤት ውስጥ ስለዚህ የዛሬ ርዕሳችን ለሁለት ሀገር የሚጠቅመን ጥሩ ጓደኛ ማድረግ። ስትሞት ያዝንልሃል፣ በሐያት ካለ ይረዳሃል፣ ካረዳህም አይዲያውን ይሰጣል፣ አቅጣጫ ይሰጣል። አብሽር ስራ እንጀምራለን። ዛሬ በጣም ይዋደዳሉ የምትላቸው ጓደኞች እኮ ቻይና ሄጄ ብሎኛል አንዱ ወንድሜ። ቻይና ሄጄ ሁሉም ይፈራራላል። ለምንድን ነው ስለው አንዱ የሚያመጣውን አንዱ እንዲያውቅ አይፈልጉም አለ። አየው ቻይና ድረስ ሄዶ ይጣላል። እዚህ ታዲያ እንዴት ረህመት ይወረድ? የኔን ቃል ይጨነንብኝ ይላል። የኔን ቃል ይጨነን እስቲ እሱ ከገዛ በኋላ እኔ ያለው ይባባላሉ አለኝ። አንድ 15 ቀን ሄጄ የአላህን ታምር ነው ያየሁት አለ። የሰው ጭካኔ የሚገርመው ግን ጓደኛሞች ናቸው። እና አንዱ ሄዶ ሊገዛ ሲል አለ አንዱ መተኛቱን አውቆ ነው ሄዶ የሚገዛው አለ። ተኝቷል። አዎ ሄዶ ገዝቶ ጭኔው ወደ ቤርጎ ይመለሳል። እቃው እንዲያይበት አይፈልግም። ቶሎ ደግሞ ጫኑልኝ ወደ መርከብ ነው ምናምን ነገር ይባላል። ግን ስታያቸው ምንድናቸው? በጀማ ሄዱ ጓደኛሞች ናቸው። ስለዚህ በተለያየ መልኩ ተሰባሰብን ማለት ጓደኛውንም ማለት አይደለም። ሴት ፊትና ናት ይባላል። ሴቶች ፊትና ናቸው። ሴት ፊትና ናት አይልም ቁርአን። ፊትና የሚለው ቃል 60 ጊዜ ሲጠቀመው ሴቶች ፊትና ናቸው አላለ። ሴትነት በራሱ ፊትና አይደለም። ፊትናማ ማንኛውም ሰው በተለያየ አይነት መንገድ ፊትና ሊፈጥር ይችላል። ለምሳሌ አንድ ሰው ሼክ ሆኖ ለህዝቡ ፈተና ሊሆን ይችላል አይደል እንዴ? ያ ነገር ግን ፊትናን ከሴት ጋር ማቆራኘት ልክ አይደለም። ከአኖ ሴትን ስናስብ ሴት ፊትና ናት የሚለውን ነገር ብቻ ማሰብ ጤነኝነት አይደለም። ተጋብተናል። አንዳንድ ቃላቶች ምን ይሆናሉ መሰላችሁ? ዝም ብሎ የሆነ ይነገርና ይዛ እየተደጋገመ ከአኖ ይስቢح ፍክረተ الاسلام ልክ የኢስላም ፍክራ እንደሆነ አድርጎ ሰው ያስባል። خطا ነው፣ ስህተት ነው። ተጋብተናል። ወደ ወስዋስ እንምጣ። ወስዋስ ባይዘዌ አልከሊማ ወስዋስ is so beautiful። ወስዋስ የሚለው ቃል በጣም ነው የሚያምረው። ባይዘዌ በእንግሊዝኛ በጣም ነው የሚያምረው፣ በአማርኛ ማን ነው በአረብኛ በጣም ነው የሚያምረው። ወስዋስ whispering ምን ማለት እንደሆነ ታውቃለህ? ወስዋስ ማለት በጆሮ ብቻ ወደ አንተ በጣም ተጠግቶ የሆነ ሰው ሌላው ሰው እንዳይሰማ አድርጎ የሚነግርህ ነገር ወስዋስ ይባላል። I whisper to you ምን ላሽ እንደሆነ ታውቃለህ? ወስወሳ ቃሉ ውብ ነው ስላችሁ ሸይጣን ለነፍስ ሸይጣን አይታይም አይታይም። ለነፍስ የሚወሰውሳት ውስወሳ ስሩ ታይም ነፍስ ካልተጠነቀቀች ይመቻታል፣ ያስደስታል፣ ደስ ይላል። እንዴት አድርጌ ልትሰላችሁ የሆነ ሰው
በጣም የሚወደውን ነገር ኤርፎን አድርጎ እየሰማ ቤት እያጸዳች ነው ወይም የሆነ ስራ እየሰራ ነው ገባሽ ከዛ ያንን እኮ እንትን ኤርፎኑ ሲነሳ ስራው ሲቆም ወደ ሌላ ዓለም ሲገባ አናዘር እኮ አይደል ውስወሳ ለነፍስ በጊዜ ሂደት it's something so seductive ነው